እህቴ ባረከላሁ ፊኪ አላህ ሱብሓነሁ ወተዓላ ቦታ የለውም ወይም አላሁ መውጁዱን ቢላ መካን አላህ ያለ ቦታ ነው ያለው የሚልን ቀውሎችን የሚያሳድዱ ይህንን ቀውል የሚሉ ሰዎች አላህ ከአርሽ በላይ መሆኑን የሚክዱ ሰዎች በአጠቃላይ አላህ ከአርሽ በላይ አይደለም ብለው የሚክዱ ሰዎች ወይም በአላህ ስምና ባህሪያቶች የሚክዱ በነገራችን ማለት ይሄን ብቻ ሳይሆን ብዙ ነጥቦች ይኖራሉ እነዚህ ሰዎች ላይ አንቺ ይሄን ብቻ አይተሽ ነው እንጂ ብዙ ንግግርን ፈጥሮ እንጂ የተለያየ መውቅፎች አላቸው ተቁርአን ያላህ ንግግር አይደለም ብለው የሚክዱበት አህዋል አለ ግን አመቲናስ ምንም የማያውቁት ማይሞቹ ምንም የማያውቁት ብለው ይከተሏቸዋል መሪዎቻቸው ግን ትላልቆቹ ቁርአን ያላህ ንግግር አይደለም አላህ አይናገርም ነው ቁርአን ያላህ ንግግር አይደለም አላህ አይናገርም ነው የሚሉት ብዙ ችግሮች አለባቸው አላህ እጅ አለኛል ይክዳል የአላህን ሲፋ እንዳለ ይክዳሉ አብዛኛው ታዲያ እንደነዚህ አይነት ሰዎች ጋር አብሮ መኖር መጀመሪያ እንደዚህ አይነት ቦታ ላይ ላልገባችሁ ሰዎች ወይም ወደዚህ አይነት ትዳር ላይ ያልገባችሁ ሰዎች መጀመሪያ ከማግባት በፊት እንደዚህ አይነት ሰዎች ጋር መጋባት አይቻልም ልታውቁ የሚገባ ነገር ማለት ነው ኤችአይቪ ያለውን ሰው ማግባት ትችላላችሁ እንደ ዱንያ አንድ ሰው ኤችአይቪ ያለበት ቢባል ታገቡታላችሁ ወይም የሆነ ተተላላፊ በሽታ አረ በሽተኛ ነው ሲባል ታገቡታላችሁ አታገቡትም ለጤናችሁ ስትሉ ዲኑ በሽተኛ የሆነ አቂዳው ችግር ያለበት ሰው እንዴት ነው የሚያገባው ስለዚህ እንደዛ አይነት አህዋል ላይ ያለ ሰው ማግባት አይቻልም አስላን ሸሪዓን በሸሪዓ አይቻልም አይፈቀድም ማግባት ራሱ መጀመሪያ ማለት ነው አግብታ እዛ ላይ ካለች ደግሞ አገባች እንግዲህ በተለያየ መንገድም በተለያየ ጠሪቅም ሆነ ሸውዶም ይሁን ተወብታለሁ ብሏትም ይሁን በተለያየ መንገድም ወይም ሳታቅ ስለ ዲኑ አገባች ከገባች በኋላ ግን እዛ ነገር ላይ መጣ ነገሩ ተገኘ ያ ጉዳይ بغض النظر በፈለገም ችግር ይኖር የዛን ጊዜ እንደነዛ አይነት ሰዎችን ፍቺ መጠየቅ አለበት አስላን ግዴታ የዛን ጊዜ ፍቺ መጠየቋ ግዴታዋ ነው ለሷ አላህን የሚክድ ሰው አብራም መኖር የለባትም የዛን ጊዜ ፍቺ ለሷ መጠየቅ ይቻላል እንዴ ሳይሆን ግዴታ ነው ዋጅብ ነው ምክንያቱም ፈጣሪን አላህን የሚክድ እናትሽን ሲወጣ ሲገባ የሚሳደብ ቢሆን ፈቅደሽ ትቀመጫለሽ አትቀመጥም አባትሽን ሲወጣ ሲገባ የሚሳደብ ቢሆን ፈቅደሽ ትቀመጫለሽ አትቀመጥም ታዲያ እዚህ ጋር እንዴት ተፈቀደ ዝንኛው ጋር አላህ ጋር ዲኑ ላይ ችግር ያለበት ሰው ጋር አይቻልም በዛ መንገድ ስለዚህ መጀመሪያ ታግባ አይፈቀድም አይ ተብሎ ደግሞ ሳይታወቅ ከተገባበት ደግሞ መውጣት ግዴታ ነው ሴትም አግብቶ እንደዛ ያያዘ ካለ መሸኘት አለበት ባለም ሆኖ ሚስትም ሆና ደግሞ እንደዛ አይነት ባል ካላት መሸኘት አለበት እሷም ደግሞ ፍቺ መጠየቅ አለባት ነው والله اعلم ግዴታ ነው ዋጅብ ነው ስለ ፍቺ አትጠይቁ ያ ጀማ ስለ ኒካ ጉዳይ አታውሩ ስለ ኒካ ጉዳይ ነው ያላወራሁም ያወራሁበት ጉዳይ ላይ የተነጋገርኩበት ጉዳይ ተናገርነበት ጉዳይ ላይ እንነጋገር በሶላት ጉዳይ ላይ ተናግሬያለሁ ስለ ላ ኢላሃ ኢላላህ ተናግሬያለሁ ስለ ኢኽዋኑል ሙጅሪሚን ጉዳይ ተናግሬያለሁ ስለ እነዛን ጉዳይ ጠይቁ የተናገርኩበት ጉዳይ ላይ ጠይቁኝ አሁን ኒካ ጉዳይ ምን አደረሰን እስኪ واضح ከሆነላችሁ ወጣል ጥያቄ ከሌላችሁ ማለት ነው السلام عليكم. وعليكم السلام ورحمة الله. ቁርአን ስንቀራ ግዴታ ውዶ መኖር አለበት? ይሄንን ማወቅ ፈልጌ ነበር። ስናጠና ስንማማር
ቁርአን በሚቀራ ሰዓት በተቻለ ያክል ጣሃራ ላይ ቢኮን ይመረጣል። ዑለማዎችን መካከል ላይ የተለያዩ ቀውሎች አሉ። ወላኪን አላህ ሱብሓነሁ ወተዓላ ላ የመሱሁ ኢለል ሙጣሃሩን የሚለውን ቁርአን አንቀጽ ጣሃራ ሆኖ በስተቀር የሚለው ቁርአን አንቀጽ አይ ጣሃራ ስለ ኩፍር ነው ጉዳይ የሚናገሩት የሚለው ቀውል ነው ጠንካራውና ግን ጣሃራ ላይ ሆኖ መቅራቱ ከሁሉም ለመዳን የዑለማዎችን ቀውል አለ፣ መውቂፎች አሉ ተለያዩ ማለት ነው። በጣሃራ ሆኖ መቅራቱ ጥሩ ነው፣ የበለጠ ነው በተቻለ ያክል ማለት ነው። ግን ግዴታ ጣሃራ ከሌለ ቁርአን መንካት የለብኝም መቅራት የለብኝም ከቀራ ወንጀለኛ ነው ብሎ ለመደምደም ደግሞ አያስደፍርም። መረጃ ነብያችን ሰለላሁ ዐለይሂ ወሰለም አንድ ጊዜ አቡ ሁረይራ እየሄደ ያለ በሩቅ አልፏቸው የጠየቁበት ሐዲስ አለ። እዛ ቦታ ላይም ነጃሳ ጅኑብ ሁኜ ነው የሚል ወይም ነጃሳ ላይ ሁኜ ነበር የሚል መልስ ሰጣቸው። ሱብሃንአላህ አልሙእሚን ላ ዩንጀስ ብለዋል። ሙእሚን ነጃሳ ይሆን መታ ጅኑብ ራሱ ቢሆን ማለት ነው። ስለዚህ እንዳጠቃላይ የሚከለክል ሁኔታ የለም ነው። ወላኪን በላጩን መያዙ ጥሩ ነው። ከሁሉም ለመጣር ለመራቅ ጀዋል እንቀራለን። ቁርአን አንስተን መቅራት ስንፈልግ ውዱ ብናደርግ የተመረጠ ይሆናል ነው። ባረከላሁ ፊኩም። ዳዕ ማ የሪቡክ ኢላ ማ ላ የሪቡክ። ሀይድ ላይ ሆነንሳ በጓንት ይዘን መቅራት እንችላለን። ቁርአኑን በጓንት ይዘን ወላ ይቻላል? አዎ እዛ ላይም ይቻላል። በጓንት ነገር ወይም ከጀዋል መቅራት ይቻላል። ነስ የሚከለክል አልመጣም ነው የሚሉት። ይቻላል ያሉ ዑለማዎች ማን ነው? ከሂፍዝም ራሱ መቅራት አይቻልም ያሉ ዑለማዎች አሉ። ሐታ በልቡ ያፈዘችው መቅራት አትችልም ያሉ ዑለማዎች አሉ። ወላኪን መረጃ ራጂህ የሆነው ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ በየወሯ የሚመጣት ዑዝር ነው። ይሄ ዑዝር ነስ ሰሒህ የሆነ አንድ ሐዲስ የለም ይላሉ ሙሐዲሶች እንደነ ሼኽ አልባኒ ለምሳሌ ነስ ሰሪህ የሆነ ወር አበባ ላይ ያለ ሴት ቁርአን እንዳትቀራ ወይም ቁርአን ይዛ እንዳትቀራ የሚል የሚከለክል አንድ ሰሒህ የሆነ ሐዲስ የለም ይላሉ ሼኽ መሐመድ ናስረዲን አልባኒ ረሂመሁላህ በዚህ ጉዳይ ላይ ማለት ነው። ስለዚህ እነ ሼኽ አብዱልዓዚዝ ብን ባዝም ተጠይቀው በዚህ ጉዳይ ላይ አንድ ሴት ልጅ በዑዝር ላይ ሆና ቁርአን መቅራት እንዴት ይታያል ሲባል እንግዲህ አንገብጋቢ ሆኖ ከተገኘ እጇ ላይ ጓንት በመልበስ ሙራጃ ካለት ወይ መምህሩን ስታስተምር ለምሳሌ እዛ ጉዳይ ላይ ብትይዝ ችግር የለውም የሚል ቀውል ነው። ስለዚህ በላጩ ይሄ ነው። እጅ ላይ ጓንት በመልበስ ወይም ከጀዋል ሙራጃ ብታደርግ የተመረጠ ነው። ወላሁ አዕለም። አቁሚና ይኸው ደግሞ ታገኘዋለሽ ኢንሻአላህ በአላህ ፍቃድ። አላየሁም እርግጥ የታየህ ደግሞ እንዳትሉኝ ገይብ አላቅም እኔ አብረው አይሄዱም ብዙ ጊዜ አንደኛ፣ ሁለተኛ ደግሞ የሂፍዙን ሁኔታ ነው። የሂፍዙ ሁኔታ ለምሳሌ በምታፍጂ ሰዓት በነገራችን ማል መካሪ ምክርና ቡጤ ለሰጪው ቀላል ነው ይባላል። ስታፍጂ የሂፍዝ ስነ ስርዓት አለ፣ የሂፍዝ አካሄድ ማለት ነው። ምሳሌ አንድን ሰፍሐ ልታፍጂ የፈለግሽውን 10 ጊዜ ትቀሪያለሽ ይላሉ። ከዛም በኋላ አንዷን አያት በተደጋጋሚ 30 ጊዜ እንደዛ ትቀሪያለሽ። ከዛ ያችን አያት ሁለቷን አያት አንድ ላይ፣ ከዛ ሶስተኛ ታጅና ሶስቱን አያት አንድ ላይ፣ ከዛ ሆኖ አራቱ እንደዙ በጣም ትቀሪያለሽ። ከዛ ካፈስሽ በኋላ ደግሞ ሁሉንም በተደጋጋሚ ብዙ ጊዜ ትቀሪዋለሽ። ከዛም ስገጂበት። ይሄን ነበረ ኡስታዝ የሚመክሩን በፊት። ከዛ ስገጂበት፣ ያንን ያፈስሽውን ሶላት ስገጂበት፣ ያኒ በሂፍዝሽ ማለት ነው። እንደዛ ነው የሚመክሩት እንግዲህ ወላሁ አዕለም።